አሁን የዚህ የተገደበው የዋጋ ተመን እዚህ ሳቦታጅ ከሌለበትና ለሌላ ብልሹ አሰራር የማያጋልጥ ከሆነ ልክ እንደ አንድ የንግድ ተዋናዮች ይሄን ያህል የሚያነጋግር የሚያደራድር ሊሆን አይችልም። እንግዲህ ለዚህ መፍትሄ እየፈለግን ነው እየተነጋገርን ነው ማለት የምርት ገበያው ዋና ስራ አስፈጻሚ መናገር ከጀመሩ በርካታ ወራት ተቆጥሯል። በተለያየ መልኩም ስመለከት ከብዙ ዘገባዎች ላይ ስለዚህ በርካታ ወራትን የሚያነጋግር ጉዳይ ምን ተፈጥሮ ነው? በምክንያት ኢኮኖሚክስ ሳይንስ ነው። ስለዚህ ዛሬ የቡና የተገደበ ዋጋ መነሳት ካለበት መንግስትም ለራሱ የውጭ ምንዛሪ ሲልኮ ሊያነሳው ይገባል። ስለዚህ አንቆ የያዘበት ምክንያት ምንድነው ብላችሁ ታስባላችሁ? ነው ወይስ ይሄን ያህል የተለየ አጀንዳ ሆኖ ነው? እስቲ ለምን ይመስላል? እኛ ይፈታል ብለን ነው የምናስበው። ቤዚካሊ ለምን እስከ ዛሬ ይሄን ያህል ወር የማያዋጣ ሆኖ እንግዲህ በየዕለቱ ቡናን የመሰለ ነገር ለሀገሪቷ ሊያውም እኛ በዚህ ሰዓት ላይ ብዙ ከውጭ ምንዛሪ ጋር የተያዘ ችግሮች አሉብን ብለን አዋጭ ያልሆኑ ኢምፖርትድ ምርቶች ወይም ደግሞ በጣም ሌክዠሪየስ የሆኑ እንትኖች እንዳይገቡ እስከ ማድረግ መፍትሄ በመፈለግ ሲማስን የሚውል መንግስት እርሶ እንደሚሉት ይሄን አዋጭውንና የውጭ ምንዛሪ ሊያስገኝልን የሚችል ቡና ገድቦ ለምን ያቆየው ይመስሉታል? አንዳች ነገር ባይኖር ኑሮ ነው። እኔ በራሴ እምነት ይሄ ነገር በተለይ በአቅራቢውም በአምራቾቹም ዘንድ በደንብ ታይቶ ብጣራ ጥሩ ነው እምነት አለኝ። ለምንድን ነው ሰዎች በተለይ ለዲፎልት እየተጋለጠን ነው፣ ምርታችንን ሰጥተን ክፍያ አናገኝም፣ ይሻለናል እምሉ አካላት አሉ። ያኛው ደግሞ የተመቻቸው ትስስሩን ፈጥሮ የተሻላቸው ሰዎች አሉ። ቤዚክ ነገሩ አማራጭነት መኖር አለበት። አማራጭ በአዋጅ አማራጭ ሆነን ኦፕሬት እንድናደርግ የተፈጠርንበትን ነገር በዋጋ ገደቡ ሰው ኮራሽናል ሆኖ ከዛ በኋላ በዛው ሊቀጥል ይችላል፣ በዚህ ሊመጣ ይችላል። ይሄኛው የገደበን ትልቁ ነገር ከዋጋ ጋር የተሳሰረው ነው። ይሄኛውን ነገር ኦሬዲ ከመመለከታቸው ጋር እየተነጋገርን ነው። ይፈታልም ብዬ አስባለሁ። ቤዚካሊ እኮ የመንግስት ተቋም ነው። የግል ጠብ ነው ወይ እኮ ነው አሁን ግራ ያገባኝ እንዲመልሱልኝ የፈለኩት። እርሶ እንደሚሉት እንግዲህ እዚህ መስሪያ ቤት ላይ ምክትል ዋና ስራ አስፈጻሚ ሆነው ሲሾሙ በዚህ አጀንዳ ላይ ከበቂ በላይ ሆነ መረዳት ዕውቀት አለው ተብሎ ታስቦ ነው። በኢኮኖሚ ሳይንስ ወይም በምጣኔ ሀብት ሳይንስ ተመስርታችሁ ነው መቼም ይሄ የተገደበ ነገር ይነሳ እያላችሁ ያላችሁት። ስለዚህ መንግስት መልስ ካልሰጣችሁ ይሄ ቀላል በሆነ ጉዳይ ላይ መልስ ካልሰጣችሁ ወይ በእናንተ በኩል ሻጥር አለ መንግስት የሚያውቀው ወይም እናንተ ለመደበቅ የፈለጋችሁት ነገር ካልሆነ በስተቀር ይሄን አዋጭ ሆነ ለሀገሪቷ ፋይዳ ያለውን ጉዳይ መንግስት እንዴት አንቆ ያዘ እየተነጋገርን ነው የሚለው ለበርካታ ወራት የከረመ አጀንዳ ስላልተዋጠልኝ ነው። ቡናን በሚያህል በአንድ አመት ውስጥ ምን ያህል በአንድ ሀገር ኢኮኖሚ ላይ ተጽዕኖ ያለውን ወርቅ የሆነ ምርት መንግስት አንቆ ያዘ የሚለው ማናችሁ ጋር እንደሆነ እንትኑ ግልጽ ስላልሆነ ነው። ሌላው እዚህ ጋር መነሳት ካለበት ከዚህ ከቡና ምርት መጠን መቀነስ ምናምን ጋር ተያይዞ በተለይ በምርት ገበያው የሚደረገውን ግብይት ከሌላው የተሻለ መሆኑን ለመግለጽ በድረገጾቻችሁን በመሳሰሉት ላይ ስመለከት በተለይ ደግሞ የዋና ስራ አስፈጻሚውን አንዳንድ ዘገባዎች ስመለከት ለምሳሌ ባንኮች ኤክስፖርትን ለማበረታታት ብለው በአነስተኛ ወለድ ለኤክስፖርተሮች ብድር የሚሰጡ ሲሆን የቡና ግብይት ከምርት ገበያ ውጪ መሆን ያበደሩት ገንዘብ በትክክል ለታለመለት ዓላማ አለመዋሉን ለማረጋገጥ እንዳይችሉ አድርጓል የሚል ኮንሰፕት ብዙ ጊዜ ታራምዳላችሁ። እናንተ የዘረጋችሁትን አሰራር ሌላው መዘርጋት አይችልም ወይ? ማለት ምርት ገበያው ለብቻው ለምንድን ነው የሚታበየው? ለምሳሌ ባንኮች ያበደሩትን ገንዘብ በትክክል ለታለመለት ዓላማ እንዲውል ከምርት ገበያው ባሻገር ያሉ ሌሎች ተቋማት ማረጋገጥ የሚችሉበት እኮ የአሰራር ስርዓት መዘርጋት ይችላሉ። በጣም ተራና ቀላል ነገር ነው። ስለዚህ አሁን ግብይቱ ከምርት ገበያ ውጪ በመሆኑ ምክንያት ባንኮች ያበደሩት ገንዘብ ለታለመለት ዓላማ መዋሉን ማረጋገጥ ስላቃታቸው አያበድሩም ምናምን የሚለው የኢኮኖሚ ፕሮፓጋንዳ ከየት የመጣ ነው? ማለት ራሳችሁን ከሌሎቹ እንትን የሆነ ቁልል ለምታረጉት ነገር በጣም ስለሚስተዋል።
ጥሩ ይሄንን አሁን ያነሳው ሐሳብ ጥሩ ሐሳብ ነው። ምርት ገበያው እንግዲህ ስራ ከጀመረ ጀምሮ እስከ ዛሬ ድረስ ወደ 382 ቢሊዮን ብር ዋጋ ያላቸውን 82 ሚሊዮን ኩንታል ምርት አገበያይቷል። ይሄንን በሚያደርግበት ጊዜ ምርት በተሸጠ በነጋታው ለሻጮች ክፍያ መፈጸምበት ያለ አንዲት ዲፎልት የተፈጸመበት ምርት ከተሸጠ በኋላ ለገዢው ደግሞ ታይትል ትራንስፈር በነጋታው የተደረገበት ትሬንድ ነው ያለን። ከዚህ ጋር ተያይዞ የመንግስት ገቢ ትራንስፓረንት ስለሆነ እያንዳንዱ ነገር በዳታ የተደገፈ የተያዘ ስለሆነ ላለፉት 16 ዓመታት 18.2 ቢሊዮን ብር ከቲኦቲ ከቫትና ከኮርፖሬት ታክስ ለመንግስት ገቢ አድርገናል። በምርት ገበያው ብድር ተበድረው ምርት መግዛት የሚፈልጉ ኤክስፖርተሮች በፔይ ኢን አካውንት ከ24 ባንኮች ጋር እንሰራለን። እነኚህ 24 ባንኮች ውስጥ ፔይን እና ፔይን አካውንት ፔይአውት እና ፔይን አካውንት ተከፍተው ለኤክስፖርት የተበደረ ሰው በፔይ ኢን አካውንት ውስጥ ብቻ የሚያደርግና የማያንቀሳቀሰው ገንዘብ በመሆኑ ምርት ካልሸጠና ለሻጩ የተላለፈ ገንዘብ ካልሆነ በስተቀር አውጥቶ ለሌላ ፐርፐዝ ሊያውለው የማይችል በመሆኑ አሁን ያለውን የባንኮቹን ዲቴል ባንኮቹ ልናገሩ ይችላሉ። የኛ አሰራር በምርት ገበያው ላይ ግብይት መፈጸም አቶ መርጊያን የምሎት ለምሳሌ አሁን ያሉኝን ይሄንን ባንክ ፔይ ኢን ምናምንን ማድረግ ለምሳሌ አንዱ አገበያይ ባለስልጣኑ ይሄን ያቅተዋል። ባለስልጣኑ እኮ የመንግስት ተቋም ነው። እናንተ አሁን ማለት ግብር መክፈል ብርቅ ነው ወይ ማለት የኛም መስሪያ ቤት እኮ በየአመቱ ከተቋቋመበት ላለፉት 20 ዓመታት ጀምሮ የደሞዛችንን እና ሌሎች ግብር በአግባቡ ሲከፍል ነበር። ሳይከፍል ቀርቶ ቢሆን እኮ ጠፍንጎ ይይዘዋል። ይሄ ይታወቃል። ስለዚህ እንዲህ አይነት እንትኖች ባሉበት ሁኔታ ላይ የናንተ የተለየ ይመስል ይሄን ያህል ታክስ ስንከፍል ነበር ስናስከፍል ነበር። ይሄን ያህል ባንክም አሰራር አለው ሲፈቅድም የአሰራር ስርዓት አለው። ስለዚህ ሌሎቹም እናንተ የሰራችሁትን የመስራት አቅም አላቸው። እንትኑ የሆነ ኮኔቴሽኑ እናንተ ብቻ የምትችሉት የሚያስመስል አይነት ነገር ነውና ወይም ደግሞ ይሄን የማያደርጉ ካሉም በቀጥታ ቢነግሩን ለመንግስትም ስለሚመቸው ማለት ለምሳሌ አሁን ከኢትዮጵያ ምርት ገበያ ባሻገር ያሉ የግብይት አማራጮች ላይ ተዋንያን የሆኑ አካላት ወይም አገበያዮች ታክስ አይቆርጡም ወይ? የመንግስትን ገቢ በአግባቡ አይከፍሉም ወይ? ለኤክስፖርት ተብሎ የተበደሩ አካላት ለሌላ ጥቅም እንዲያውሉ የሚያደርጉበት ሌላ ሳቦታጅ አለ ወይ? ካለ ሀገሮት ስለሆነ ምርት ገበያውም ሁላችንም ለአንድ ሀገር ስለሆነ የቆም ነው። ይሄን ማጋለጥ አንድ ነገር ነው። እኛ እኮ ስንሰራ ባንክ ላይ እንዲህ በአግባቡ ይገባ ነበር፣ የተበደሩትን በአግባቡ ይመልሱ ነበር፣ እንዲህ አይነት አሰራር ስላለን ይባላል። በቃ እናንተን አሰራር ይሄኛውም ደግሞ ሌላኛው አማራጭ ይኮርጃል። ምን እንትን አለው? ይሄን አዲስ አረጋችሁ። ትልቁ ነገር አዲስ ማድረግ ሳይሆን የኛ አሰራር አተገባበሩ ይሄን ይመስላል ይሄ ነው ምለውን ነገር ለመግለጽ ካልሆነ በስተቀር አንዱ ተቋም የቻለውን ሌላው ያቀፋል እምነት የለንም። የኔ ነገርኩት ከቡና ገበያ ምንድነው ከቡና ገቢ ከዚህ ከምርት ገበያ ዋጋ ማሽቆልቆል አመታዊ የሽያጭ የግብይት እንትን ማሽቆልቆል ጋር ተያይዞ ዋና ስራ አስፈጻሚው ሲጠየቁ ከተናገሩት ውስጥ አንዱ እንድምታ እዛ ንግግራቸው ውስጥ ይሄን የሚመስል ነው። ሌሎች ገበያቸውን የሚያሰፋ አማራጭ ከማቅረብ ይልቅ እኛ እኮ ለባንክ ነው እንደዚህ ነው የሚለው ነገር ተገቢነት የሌለው ማለት ይሄ እናንተ የቻላችሁትን አሰራር የትኛውም ኢትዮጵያ ውስጥ ያለ በእናንተ ዘርፍ የተሰማራ አካል የሚያውቀው ይችላል። ግን እንደ ተቋም ወይም ደግሞ ሌላ ግልጽ ማድረግ ለፐብሊኩ አስፈላጊ ስለሆነ ያን መናገር አጥያትም ስለማይሆን ማለት ነው የእናንተን ተግባር እንጂ ግን የእናንተም የተለየ ተግባር አለ። የትኛውም መስሪያ ቤት ታክስ ይከፍላል። በነገራችን ላይ ለሰራው ላሰራው እናንተ ደምራችሁ ብዙ መሆኑን እንግዲህ ምክንያቱም ንግድ ነው ቡና ነው ይሄን ያህል ብትከፍሉ አይገርምም። ሌሎች ተቋማትም እንደዚሁ እድሉ ሰጥቷቸው የስራቸው አይነት ብዙ ገቢ ካለው በገቢው ልክ ያን ያደርጋል። ዋናው ነገር ለሀገርና ለመንግስት ታማኝ ሆኖ መገኘት 10 ብርም ትራንዛክሽን ትኑር የሷን ተገቢ ታክስ ለመንግስት መክፈል ነው። የናንተ ደግሞ 50 ቢሊዮን ሊሆን ይችላል የሱን ተገቢ ታክስ መክፈል በዜጎች መካከል የ10 ብሩም ከፋይ እናንተም እኩል ናችሁ። ስለዚህ ሊያሳብይ አይገባም የሚል ሐሳብ ስላለ ነው። ሌላው
ወደ አኩሪ አተር ወደሚባል ጉዳይ ለማጠቃለል እንዲመቸን ለምሳሌ አማራ ክልል ላይ እንደዚህ አይነት ነገርና አኩሪ አተር በቃ ገበያ ጠፍቶ 3 ሚሊዮን ኩንታል ሳይሸጥ የቀረበት አማራ ክልል ላይ ምናልባት የመረጃው ካሉት እና ክልሉ ጣልቃ ገብቶ የሸጠበት ሁኔታ ለምሳሌ የክልሉ አኩሪ አተር አቀነባባሪዎች ቀጥታ ምርቱን ከአርሶ አደሮች እንዲገዙ በማድረግ እንደዚሁም ደግሞ ገበያውን ድጎማ ሁሉ በማድረግ ጭምር ማለት ነው። ለምሳሌ የኢትዮጵያ ምርት ገበያ በተመረተው ምርት መጠን የ2015 ነው መሸጥ የቻለው 121 ሺህ ኩንታል ሲሆን ክልሉ ግን በወሰደው የጣልቃ ገብነት እርምጃ ምክንያት 1 ሚሊዮን ኩንታል መሸጥ ችሏልና እንደውም ይህን ያጠናው ኢንስቲትዩት በተመረተው ምርት መጠን የመንቀሳቀስ አቅሙን የኢትዮጵያ ምርት ገበያ ድርጅት ሊያዳብር ይገባል የሚል ኮሜንት ሰጥቷል። ስለዚህ አሁን ወደ ዘመናዊ ለማዘመን ወደ 22 የሚደርሱ ምርቶችን ለማገበያየት የመሳሰሉትን ሀሳብ ያላችሁ መሆኑን ስትገልጹ በከረማችሁበት ልክ አንድ ክልል ጣልቃ ገብቶ ወደ 1 ሚሊዮን ኩንታል መሸጥ በቻለበት ልክ እናንተ 121 ሺህ ኩንታል መሸጥ አንድ ሀገር ላይ የሚገኝ ምርት ገበያ ተገቢ ነው ወይ? ምንድነው ስለዚህ ጉዳይ ያለው? ጥሩ ሀሳብ ነው ያነሳው። አኩሪ አተር ወደ ኢትዮጵያ ምርት ገበያ የገባው በ2011 ነው። እሺ ደረጃውን ፓራሜትሩን አዘጋጅተን ወደ ምርት ገበያው ስገባ ይመረት የነበረው ውስን አካባቢዎች ነው። በተለይ ፓዊ አካባቢና ጃዊ የሚባሉ አካባቢዎች ውስን ቦታዎች ላይ ነበር ይመረት የነበረው። 2011 ከገባ በኋላ ምርቱ በምርት ገበያው የታወቀ ስመጣ በደንብ ገዢውም ሻጩም ምርት ገበያው ፕላትፎርም ላይ እያገኘ ስመጣ በዋናነት የምርት ገበያው ሮል ገበያ ነን እኛ። ምርት አንገዛም አንሸጥም፣ ኢንፎርስ አድርገን አንሸጥም። የሰው ምርት ኢንፎርስ አድርገን ወደ ምርት ገበያው አንሰበም። ምርት አምራች ወይንም አቅራቢ ያመረተውን ወደ ኢትዮጵያ ምርት ገበያ መጋዘኖች ሲያመጣ ያንን ደረጃ አውጥተን ከዝነን ወደ ማዕከላዊ ማከማቻ አስተላልፈን ለግብይት አቅርበን ገዢዎች ወይንም አቀናባሪዎች ገበያ ላይ ተወዳድሮ በጨረታ የሚገዙበትን ስርዓት መዘርጋት ነው የኛ ሮል። ከዛ አንጻር በመላው ሀገሪቷ ወደ 25 ቅርንጫፎች አሉን። ወደ 60 በላይ ስታንዳርዱን የጠበቀ መጋዘኖች አሉን። የተደራጁ የጥራጥሬም የቅባት እህልም የቡናም ደረጃ ማውጫ መሆኑ የተደራጁ ላቦራቶሪዎች አሉን። በእነኚህ ላቦራቶሪዎች ምርት ደረጃ እያወጣን ማገበያየት ነው። ማገበያየት ማለት ሻጭንና ገዢን ማገናኘት ማለት ነው። በዛ አግባብ 2011፣ 12፣ 13 በከፍተኛ ሁኔታ ምርቱ እየጨመረ መጥቶ ሶያቢን አኩሪ አተርን አስመልክቶ በ2014 ከፍተኛ የዋጋ ጭማሪን ያሳየው 2000 ምናምን ከነበረበት ወደ 4000 5000 ነው በኩንታል የገባው። በዛን ጊዜ ኦልሞስት አኩሪ አተር አምርቶ በማያውቁ አካባቢዎች ጭምር ዘር ተወስዶ በከፍተኛ ደረጃ ተመረተ። በከፍተኛ ደረጃ ምርት ተመርቶ በፊት ወደ ዩክሬን፣ ወደ ራሽያ፣ ወደ ፋር ኢስት ኤዥያ ይላክ ነው የነበረው ሶያቢን። 2015 የዩክሬንና የራሽያ ጦርነት ሲነሳ በፊት ኦርጋኒክ የሆነውን ኢምፖርት ያደርጉ የነበሩ እዛ አካባቢ ያሉ ሀገራት ወደ ጄሞ ገቡ። ወደ ጄሞ ሲገቡ የአኩሪ አተር የምርት ዋጋ በጣም ወረደ። ዓለም አቀፍ የምርት ዋጋው ሲወርድ በከፍተኛ ደረጃ ተመርቷል። በአገር ደረጃ አማራ ክልል፣ ሌሎች አካባቢዎችም በብዛት የተመረተበት ስለነበረ ሰው አስፓየር አድርጎ ያመረተው 5000 4000 ስለነበረ መልሶ ወደ 3000 ስመጣ ኪሳራ አስመዘገበ። የዛኔ ይልኩ የነበሩ ላኪዎችም ሪፍሬን አደረጉ። ለምን? ገዢ ሀገራት ኦልሞስት ጄሞ በርካሽ እያስገቡ ስለሆነ ምርቱ በብዛት ተመርቷል፣ የቀነሰበት ሁኔታ አለ። ይሄ ሲሆን ምንድነው የተደረገው? አቀናባሪዎች፣ ፋብሪካ ያላቸው አካላት በምርት ገበያው ላይ ከፍተኛ ምርት በየቦታው የመጣው ምርት ስላለ ያንን የሚገዙበትን ልዩ መስኮት ከላኪ ኤክስፖርተሮች በተለየ መልኩ ለአኩሪ አተር አቀናባሪዎች በልዩ መስኮት ግብይት ስርዓት ውስጥ ገብቶ እንዲገቡ ፕላትፎርምን የተፈጠረላቸው። እነሱም የዛን ያህል ብዙ አልገዙም። ከተመረተው ምርት መጠን ስታይ ያልተመረተበት ሁኔታ ያልተገዛበት ሁኔታ አለ። ስለዚህ እኛ በእያንዳንዱ መጋዘን የመጣው ምርት ከመቀበል ከማስተዳደር ወደ ግብይት ከማቅረብ ባሻገር ያንን ማድረግ ስለማንችል በሕግም ደግሞ የተሰጡ አቀናባሪዎች
የመጀመሪያ ግብይት ማዕከል ሄዶ መግዛት የሚችሉበት አሰራር ስላለ ያ ነገር ተግባራዊ ተደርጓል። ይሄንን ጥናቱ የቀረበበትን ነገር እኔም ነበርኩኝ ባይዘው የዛ ፕላትፎርም ላይ ምንድነው የሆነው? እንደዚህ ትስስር ተፈጠረ። ትስስሩ የተለየ ሚና መወጣት ለምን አላት አቅሙን ሊያዳብር ይገባል ሲባል ምንድነው ልናደርግ የምንችለው? መጋዘን ኢንፍራስትራክቸር ባይኖረን የመጣውን ምርት መረከብ ባንችል ደረጃ ማውጣት የምትችሉት ክልሉ ያደረገውን ምንድነው የምናደርገው? ክልሉማ ማድረግ ያለበትን አድርጎ እኮ ያን ያህል ኩንታል ሸጠ። እሱ ያደረገውን ማድረግ አትችሉም ነበር? ክልሉ እንደ ምርት ገበያ የተሰጠማ እንዴት ምንድን ነው ምርት ሻጮችንና ገዢዎችን ባገናኘት ፍሌክሲብል አይደለም እንትናችሁ ፍሌክሲብል በሆነም ምርት ልንገዛ እንችላለን። ገበያ ውስጥ ፍሌክሲብል መሆን የለበትም። ምርት ልንገዛ ገዝታችሁ በመጋዘኖቻችሁ በማቆየት ጦርነት ጊዜያዊ የሚሆንበት እድል አለ። አንዳንድ ጊዜ የሆነ ነገር ደግሞ ባለስልጣንም ስትሆኑ እኮ መወሰን እንድትችሉም ይመስለኛል እና እንደሱ ማድረግ የሚቻልበት በማንዴት የለንም። እኛ ሻጭ እና ገዢ ማገናኘት እንጂ አይችልም። አሁን ይሄንን ችግር ካየን በኋላ ግን አሁን ያደረግነው ምንድን ነው? በተለይ የአምራቹ ዲስከሬጅድ እንዳይሆን ከማምረትም ወደ ኋላ እንዳይመለስ የመጋዘን ብድር ደረሰኝ አገልግሎት መባል አሰራር ጀምረናል። ይሄ ማለት ምርት አምራቹ ወይንም ህብረት ስራ ማህበር ወይ ዩኒየን ምርታቸውን አምጥቶ እኛ ጋር ካስቀመጡ በኋላ ከባንኮች ጋር ኦልሬዲ ወደ 10 እና ከዛ በላይ ከሆኑ ባንኮች ጋር የጀመርነው ስራ አለ። ከነሱ ጋር ጋራንቲ አድርገን ወርኪንግ ካፒታል ተበድረው ገበያ በሚያገኙበት ጊዜ ሽጦ ያንን የባንኩን ገንዘብ የምመልሱበትን አሰራር አሁን ተግባራዊ አድርገን በአጋጣሚ የአኩሪ አተር ምርት የሚፈልጉት ሀገራት እንዲህ ጦርነት ውስጥ ገቡና እንደዚህ ሆነ። እንግዲህ አንዳንድ ነገሮች ድንገቴ ጉዳዮች የምርት ገበያውን የግብይት ሂደት ሊያውኩ እንደሚችሉ አንዱ ማረጋገጫ ነው። ይሄ ሊያውም ውጫዊ እንግዲህ ወደፊት ፊውቸር ኤንድ ፎርዋርድ ትሬዲንግ የሚባልም ነገር ልትጀምሩ መሆኑ በተለያየ መልኩ ገልጻቸዋል። ወደ 12 አይነት ምርቶችን ከዚያ የግብይት ስርዓቱን በቀጥታ የኦንላይን ግብይት ስርዓት ለመተግበር የመተግበሪያ ሶፍትዌር የማበልጸግ ስራዎች ኦንላይን ወዘተርፈ። አንደኛ እዚህ ላይ አገሪቷ ያላት የኔትወርክና የዚህ የኦንላይን አቅምና እንትን ያለበትን ደረጃ ግምት ውስጥ ከተን ነገ በተገበያዮች መካከል የሆነ ነገር መሰናከል ሲገጥማችሁ ልክ እንዳሁኑ ጦርነት የኔትወርክ የምናምን ሲስተም የለም ምናምን ልትሉ ነው ወይ? ይሄ ከባድ አይሆንባችሁም ወይ? ሁለተኛ ምን ያህል የዘርፉ ተዋንያን በራሱ በ3 ወር አይደለም በ2 ዓመት ስልጠናስ በራሱ የኦንላይን የእውቀት ደረጃቸውን ከፍ ማድረግ በሚያስችል ደረጃ ላይ የሚገኙ አካላት ናቸው ወይ? ኢቭን አርሶ አደሩ ጭምር አምራቹ ጭምር የዚህ ግብይት አካል እንዲሆን እንዳሰባችሁ ነው የምትገልጹት። ስለዚህ አንደኛ በራሱ ቅድመ ሁኔታዎች አሉት። የኦንላይን ግብይት ከእውቀቱ ባሻገር በራሱ ገና ሲጀምር ካልተወሻሸን በስተቀር ስማርትፎን ከመጠቀምና ከአጠቃቀም አኳያ ይጀምራል። አንዳንድ ጊዜ ያለንን አድምተን ሳንሰራ ለዛ አኩሪ አተር አማራጭ መፍትሄ ቶሎ መስጠት ወይም አቅም የሌለው ወይም በአዋጅ የተሰጠው ስልጣን ፍሌክሲብል ሆኖ እንዳይሰራ የሌለው ምርት ገበያ ይሄን ሁሉ አረጋለሁ ሲል እንዴት ነው? አሁን ቅድም ያነሳሁት ምርት ገበያው 25 ቅርንጫፎች አሉት ያልኩ በተለያዩ የሀገሪቷ ክልሎች ነው። እነኚህ ዛሬ ሁመራ ላይ ኦር ግንቢ ጫፍ ላይ የገባው ምርት ነገ ጧት ገበያ የምገባው ወረቀት ተላልከን አይደለም። ያለን ሲስተም እያንዳንዱ 25ቱም ቅርንጫፍ ከሄድ ኦፊስ ጋር የተሳሰረ ነው። 6 የግብይት ማዕከላት አሉ ክልል ላይ ሐዋሳ፣ ጅማ፣ ነቀምት፣ አዳማ፣ ሁመራ፣ ጎንደር አሉን። እነኚህ ሰዎች ወደ አዲስ አበባም ሳይመጡ እዛ መገበያየት ይችላሉ። እዛ ሆነው አሁን እያንዳንዱ 25ቱም ቅርንጫፍ ውስጥ ያለው እያንዳንዷ ትራንዛክሽን የገባችዋ ወደ ሄድ ኦፊስ የምትተላለፈው በሲስተም ነው። ሰው ምርት ከገዛ ዛሬ ሁመራ ላይ አንድ ሰው ምርት ስገዛ ነገ ጠዋት ሄዶ የሚያነሳው ወይንም እዛ ያለው ሰራተኛው የሚያነሳለት በሲስተም ፑሽ አድርገን ነው። ስለዚህ ይሄ ፉሊ እስካሁን ላለፉት 16 ዓመታትም ኢንተርኮኔክትድ ሆኖ አሁን የቴሌው ሌላውን በጣም እየተደራጀን የመጣው ድሮ ዲያላፑን ላይ እያደረገን ነበር የምንሰራ የነበረው። አሁን ግን ሙሉ በሙሉ የትኛውም ጫፍ ያለ እንቅስቃሴ ከሄድ ኦፊሱ ጋር
ኢንተርኮኔክትድ ነው። ከባንኮች ጋር ኢንተርኮኔክትድ ነን። በዚህ ነው እየሰራን ያለ ነው። ይሄንን ፕላትፎርም ወደ ውጭ እናወጣለን ስንል ውጭ ሀገር ሆኖ ይገበያያል ማለት አይደለም። አሁን ለጊዜው ጅማ ያለ ሰው ኦር ድሬዳዋ ያለ ሰው 6ቱ የግብይት ማዕከላት ወይንም አዲስ አበባ ሄድ ኦፊስ መምጣት ፊዚካሊ ሳያስፈልገው ፕላትፎርሙን ስልኩ ላይ አውጥተንለት ከቤቱ ሆኖ ምርት መግዛት ከቤቱ ሆኖ ምርት መሸጥ የሚችልበትን ፕላትፎርም ነው የምናደርገው። ይሄኛው ኦሬዲ ፕሩቭን ነው። ላለፉት 16 ዓመታት በኦፊስ ኢንተርኮኔክሽን የሰራነውን ነገር ወደ ሞባይል አፕ ማውጣት ነው። ስለዚህ ይሄ ፕሩቭን የሆነ የሰራንበት ሌሎች አካላትም አካባቢ የምጠቀሙበት ስለሆነ ወደ ሞባይል አፕ እሱን በደንብ አክሰስ ማድረግ የሚችል አቅሙ የተጠናከረ አምራች፣ አቅራቢ፣ ላኪ ወዘተርፈ አለ እኮ። በእናንተ ልትሰጡ ያሰባችሁት ወይም ደግሞ አንድ ስልጠና መቼም እዚህ ሀገር ላይ ሲሰጥ የምናውቀው ከ3 ወር ያልዘለለ ነው። ስለዚህ ይሄን የእናንተን መተግበሪያ አንድ ሲዳማ ጫካ ውስጥ ያለ የቡና አምራች በዚህ አፕ አክሰሰብል ሆኖ ኢቭን እዚህ አዲስ አበባ ቁጭ ብላችሁና የግብይት ማዕከሎቻችሁ ባሉበት የቦታ ሁኔታም አይደለም የሚታሰበው። ምናልባት እንኳን ይሄን አፕ አክሰስ ለማድረግ ቀርቶ ስልክ ለመደዋወል የኔትወርክ ችግር ያለበት ቦታ ላይ ሊሆን ይችላል አንድ አምራች። ስለዚህ እንትኑን ወይ ለይታችሁ እንጂ አርሶ አደሩ ጭምር በኦንላይን የሚገበያይበትን እድል ፈጥረን ምናምን የምትሉ ከሆነ ልክ አይመጣም። ምክንያቱም የሆነ ምናምን ወረዳ ላይ ያለ አካል ተሳፍሮ በታክሲ አዋሳ መጥቶ ነው አፕ አክሰስ የሚያደርገው ወይስ እዛ ሆኖ ነው የሚለውን በመላው የእናንተ አምራቾች ጭምር ያሉበት ኔትወርክ አለው። ይሄ እናንታቸው በጣም ጥሩ። ይሄንን ኦሬዲ የተገበርነው ስለሆነ ነው ማወራ። ሁመራ የዛሬ 16 ዓመት ኔትወርክ፣ መተማ፣ ፓዌ፣ ሀሶሳ፣ ጊምቢ ኤቭሪዌር 25 ከተሞች ላይ ያለውን ደጋፊ አሁን ዋናው የቴሌው ኔትወርክ ብጠፋ ሌሎች ዲቫይሶችን እንጠቀማለን አብረን ኔትወርኩ ቶታሊ መቋረጥ ስለሌለበት። ስለዚህ በዛ ተጠቅመን እንሰራለን። ለምሳሌ ሌሎች ዲቫይሶች ማለት ምን አይነት ዲቫይስ? የኮኔክሽን ዲቫይሶችን ተጠቅመን እንሰራለን። አለ ሌላ እስቲ ምን አይነት እኮ ይጥቀሱልኝ። ሌሎች ማለት አሁን ዋይፋይ ምናምን የምንጠቀምባቸው አሉ አይደለ? ዋይፋይስ አንዳንዴ እሱም አይጠፋም። እኛ እንግዲህ ባለን ኤክስፒሪየንስ እስካሁን 16 ዓመት ስናገበያይ የትኛውም ጫፍ ላይ ኦንላይን ነው ያገበያየው። ለምሳሌ አርሶ አደሩ ሲገበያይ የኔ ጥያቄ የተማረ ልጅ ይኖረዋል፣ ቤተሰብ ይኖረዋል። አሁን ቅድም የምታነሳውን አለው ተብሎ በኢፍ ንግድ ማለት ተቋም ናቸው ልጅ ላይ ኖረው ይችላል። ለምሳሌ ሲዳማ ውስጥ ብዙ አምራች አርሶ አደሮች አሉ። አዋሳ ላይ ይሄ ኔትወርክ ወይም ተጨማሪው ዲቫይስ ሊኖር ይችላል እንበል። ለኩ ወረዳ ላይ ከሌለ የለኩ ወረዳው አርሶ አደር አዋሳ መጥቶ ነው አክሰስ የሚያደርገው። ተደራሽ ነን ብሎ አፍን ሞልቶ መናገር ያስችላል። አሁን እኮ ይኸውልህ ደላሎች ለምን ያስፈልጋሉ፣ ባለወንበሮች ለምን ያስፈልጋሉ ስትለኝ ነበር አይደለ? ይሄንን ኔትወርክ የለኝም፣ እውቀቱ የለኝም፣ ሄጄ መገበያየት አልችልም፣ ደላለው ይሻለኛል ያለው ሰው ነበር አይደል? አገናኞቹማ የዛሬ 16 ዓመት 19 ዓመት ነው የጀመሩት። አሁን ኦንላይን የሚባለው ገባኝ እኮ ቅድም ነው። ኦንላይን ግብይት ገና አልተጀመረም። ስለዚህ ይሄ ያኛውን እንትን ለማለት ጀስቲፋይ ለማድረግ አይሆንም። ምክንያቱም ደላሎቹ እዚህ ሀገር ላይ ስራ የጀመሩትና ብዙዎቹ አርሶ አደሮች በእነሱ ምሬት ሲያሰሙ መስማት የጀመርነው የዛሬ 19 16 ዓመት። አሁን ስለ ኦንላይን ማውራት የጀመርነው ዛሬ። ስለዚህ የደላሎቹ ሚና የኦንላይንን አድርጎ ማቅረቡ ተገቢ አይመስለኝም። ማለት ኦንላይን ስንወጣ ሰው እውቀቱ እስካለው ድረስ ቤተሰቡ እስከተማረ ድረስ ከቤቱ ሆኖ መገበያየት ከቻለ የደላለውን ሚና ኦቨርራይድ ያደርጋል። ቤተሰብ የሌለው ደግሞ የግብይት ማዕከሎች አሉን፣ 6 የክልል ማዕከላት አሉን። ዞሮ ተሳፍሮ መሄዱ አይቀርም ነው ያለበት ቦታ መሄድ እና አምራቹ ጋር እንደርሳለን በሚለው እንትን ስለማያስኬድ ማለት ነው። ተመልካቾቻችን ከአዲስ ዋልታ ቴሌቪዥን የዛሬው የነጻ ሀሳብ የዝግጅት ቆይታችን ይህን ይመስል ነበር። ከአቶ መርጊያ ባይሳ የኢትዮጵያ ምርት ገበያ ምክትል ዋና ስራ አስፈጻሚ ጋር ነው የነበረን ቆይታ። እንግዲህ